ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ምሽት ላይ የተለያዩ የሻምፒየንስ ሊግ ጨዋታዎች መደረግ ችሏል። 9 የሚደርሱ ጨዋታዎች ሲደረጉ በእነዚህ ጨዋታዎችም አንዳንድ አስደናቂ የሚባሉ ውጤቶች መመዝገብ ችሏል። በዛሬው ቆይታችንም እነዚህን ጨዋታዎች የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁን እንድትከታተሉት በአክብሮት ተጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር ያደርጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታዎቹ የምንገባ ይሆናል። አብራችሁን ቆዩ። ትናንትና ምሽት ላይ በሻምፒየንስ ሊግ ምድብ 7ኛ ጨዋታ 9 የሚደርሱ ጨዋታዎች ሲደረጉ በመጀመሪያ ካራይት አልማይቲ ከክለብ ብሩጅ ጋር ነበረ የተገናኙት። በዚህ ጨዋታ ላይም ክለብ ብሩጅ 4-1 በሆነ ውጤት ማሸነፍ ችሏል። ከዛ በኋላ አስደናቂ ውጤት የተመዘገበበት ጨዋታ ምሽት 2:45 ቦዶ ግሊምት ከማንቸስተር ሲቲ ጋር ተገናኝተው ነበረ። በዚህ ጨዋታ ላይም ሳይጠበቅ ቦዶ ግሊምት ማንቸስተር ሲቲን 3-1 በሆነ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ ቦዶ ግሊምት ማንቸስተር ሲቲን የሚበልጠው በኤክስፔክትድ ጎል ደረጃ ብቻ ነው። ቦዶ ግሊምት 1.60 ኤክስፔክትድ ጎል ሲያስመዘገቡ ማንቸስተር ሲቲዎች 1.23 ኤክስፔክትድ ጎል ማስመዝገብ ችሏል። ከዛ ውጭ ግን ያሉትን ስታቶች ስንመለከታቸው ማንቸስተር ሲቲዎች በጣም የተሻሉ ነው የነበሩት። 16 ሙከራዎችን ማድረግ ችሏል። ከነዚህ 16 ሙከራዎች ደግሞ 5ቱ ኢላማውን የጠበቀ ሙከራ ነው የነበረው። ቦዶ ግሊምት በበኩላቸው 8 ሙከራ ብቻ አድርገው፣ ይህ ማለት እንግዲህ ከማንቸስተር ሲቲ በግማሽ ብቻ ሙከራ አድርገው፣ ነገር ግን ልክ እንደ ማንቸስተር ሲቲ እኩል ኢላማውን የጠበቀ ሙከራ ማድረግም ችሏል። እንደዚሁም ደግሞ በቢግ ቻንስ ወይም ደግሞ ትልልቅ እድሎችን በመፍጠር ደረጃ ሁለቱም ቡድኖች 4 ትልልቅ ቻንሶችን ክሬት አድርገው ነበር። ነገር ግን ቦዶ ግሊምት ሁለቱም ብቻ ነው የሳቱት። ማንቸስተር ሲቲዎች ግን 4ቱንም ሊስቱ ችሏል። ማንቸስተር ሲቲዎች እንግዲህ ይህንን ጨዋታ አሸንፈው መውጣት የሚችሉበት እድሎች ነበሯቸው። በተለይ ደግሞ ሃላንድ ያገኛቸውን ኳሶች ቢጠቀም ኖሮ፣ እንደዚሁም ሌሎች ተጫዋቾች ከዚህ የተሻለ ነገርን ቢያደርጉ ኖሮ አሸንፈው መውጣት ይችሉ ነበረ። ነገር ግን ቦዶ ግሊምቶችን ግን ሳናደንቅ ማለፍ ያለብን አይመስለኝም። ምክንያቱም ቅድም እንዳልኳችሁ 8 ሙከራ ብቻ ነው ማድረግ የቻሉት በ90 ደቂቃ። ከነዚህ 8 ሙከራው ደግሞ 5ቱ ኢላማውን የጠበቀ ሙከራ ነው የነበረው። ከነዚህ 5 ኢላማውን የጠበቀ ሙከራ ደግሞ 3ቱ ወደ ግብነት መቀየር ችሏል። እንደዚሁም ኢላማውን ካልጠበቀ ሙከራ ራሱ አንድ አንግል የገጨባቸው ማለት ምናልባትም ከዚህም የተሻለ ወይም ደግሞ ከዚህ የበለጠም ጎል አስቆጥረው መውጣት የሚችሉበትም እድል ነበራቸው። በማንቸስተር ሲቲ በኩል በተለይ ተከላካይ ስፍራው ላይ በጣም ሲቸገሩ መመልከት ይችለናል። በዋነኝነት ደግሞ የመሀል ተከላካይ ስፍራ ላይ የነበሩት ወጣቶቹ ኩስኖቭ እና አሊያኒ የተባሉት ተጫዋቾች በትናንትናው ምሽት ላይ በጣም ሲቸገሩ መመልከት ይችለናል። የቦዶ ግሊምት ጎሎቹን ከተመለከትን ደግሞ በብዛት የግል ብቃት የታየበት ነው። በተለይ ደግሞ ሁለተኛና ሶስተኛ ጎሎቹን ስንመለከት የግል ብቃታቸውን ተጠቅመው ነው እነዛን ጎሎች ማስቆጠር የቻሉት። የቦዶ ግሊምትን የማሸነፊያ ግቦች በ22ኛውና በ24ኛው ደቂቃ ላይ ሁለቱን ግቦች ሁፍ ሲያስቆጥር፣ ቀሪዋን ሁጅ በ58ኛው ደቂቃ ላይ ማስቆጠር ችሏል። የማንቸስተር ሲቲን ብቸኛ ግብ 60ኛው ደቂቃ ላይ ቼርኪ ከመረብ ማሳረፍ ችሏል። ይህንንም ጎል ካስቆጠሩ በኋላ ምናልባትም ማንቸስተር ሲቲዎች ከመሸነፍ ወደ ማሸነፍ ሊመለሱ ይችላሉ፣ ጎሎች ሊያስቆጥሩ ይችላሉ እየተባለ ባለበት ሰዓት 62ኛው ደቂቃ ላይ የማንቸስተር ሲቲ አምበል ሆኖ ወደ ሜዳ መግባት የቻለው ሮድሪ በሁለት ቢጫ ካርድ ከሜዳ በቀይ ካርድ ሊወጣ ችሏል። እና ይህም ቀይ ካርድ ማንቸስተር ሲቲዎች ጨዋታውን አሸንፈው እንዳይወጡ የራሱ የሆነ ተጽዕኖ ፈጥሮባቸዋል። በእርግጥ በቀይ ካርድ ከመውጣቱ በፊት ራሱ በጣም ምርጥ ነበረ ማለት አንችልም። 5.1 ሬቲንግ ነው የተሰጠው በዚህ ጨዋታ ላይ። እናም ሶስተኛውን ጎል ቦዶ ግሊምቶች በሚያስቆጥሩበት ሰዓት በመጀመሪያ ደረጃ እሱ ነበረ ኳስ የጠቀመው። ከዛ በኋላ ተጫዋቹን መቀማት የሚችልበትን አጋጣሚ ሳይጠቀምበት ቀርቶ ነው ቦዶ ግሊምቶች በጣም ድንቅ የሚባል አጨራረስን ጨርሶ ሶስተኛ ጎል ማስቆጠር የቻሉትና ማንቸስተር ሲቲዎች በዚህ ጨዋታ ላይ ጥሩ የሚባል ምሽትን ማሳለፍ አልቻሉም። በእርግጥ እንደነ ቼርኪ አይነት፣ ሉዊስ እንደዚሁም ደግሞ ኦራይሊ አይነት ጥሩ የሚባል እንቅስቃሴን ሲያደርጉ የነበሩ ተጫዋቾች ነበሩ። ነገር ግን እንደ አብዛኛው ከተመለከትን ግን ጥሩ የሚባል ምሽትን ማሳለፍ አልቻሉም። ሃላንድም በዚህ ጨዋታ ላይ ጎል ሳያስቆጥር መውጣት ይችላል። በተለይ ይህ ሲዝን ሲጀመር እንግዲህ ሃላንድ ምናልባትም በዚህ ሲዝን አዲስ ሪካርድ ሊሰብር ይችላል የሚል ነገር በተደጋጋሚ ሲነሳ ነበረ፣ በተለይ ከሚያስቆጠረው የጎል ብዛት አንጻር ማለት ነው። ነገር ግን ባለፉት 8 ጨዋታዎች ላይ ከክፍት ጨዋታ እስካሁን ድረስ ምንም አይነት ግብ ማስቆጠር አልቻለም። በዚህ ጨዋታ ላይም ጎል ሳያስቆጥር መውጣት ችሏል። ምሽት 5 ሰዓት ላይ በተደረጉ ጨዋታዎች ደግሞ ኮፐንሃገን ከናፖሊ ጋር አንዳቻ በሆነ ውጤት ማጠናቀቅ ችሏል። በጨዋታው ላይ ናፖሊዎች ነበሩ በማክቶሚናይ 39ኛው ደቂቃ ላይ ባስቆጠራት ግብ 1-0 መምራት ችሎ የነበረው። ነገር ግን ደግሞ ላርሰን 72ኛው ደቂቃ ላይ አስቆጥሮ አቻ ሊያደርጋቸው ይችላል። በኮፐንሃገን በኩል 35ኛው ደቂቃ ላይ ቶማስ ደሌኒ የተባለው ተጫዋች በቀይ ካርድ ሊወጣባቸው ይችላል። እንደዛም ሆኖ ግን ናፖሊዎች ጎል ማስቆጠር አልቻሉም። በጨዋታው ላይ በእርግጥ ናፖሊዎች በጣም የተሻሉ ቡድን የነበሩ 70% ኳሱን መቆጣጠር ችለው ነበረ። እንደዚሁም 1.54 ኤክስጂ አስመዝግበዋል። 19 ሙከራዎችን አድርገው ነበር። 5ቱም ኢላማውን የጠበቀ ሙከራ ማድረግ ነው ችለው ነበረ። ነገር ግን እንደዛም ቢሆንም ኮፐንሃገንን ሳያሸንፉ መውጣት ችለዋል። በሌላ ጨዋታ
ኦሎምፒያኮስ ሌቨርኩሰንን 2-0 በሆነ ውጤት ማሸነፍ ችሏል። ቪላሪያል በሜዳው በአያክስ ደግሞ 2-1 በሆነ ውጤት ማሸነፍ ሲችል አስገራሚ ውጤት በተመዘገበበት ጨዋታ ደግሞ ስፖርቲንግ ሊዝበኖች ፒኤስጂን 2-1 በሆነ ውጤት ማሸነፍ ችለዋል። በዚህ ጨዋታ ላይ ስፖርቲንጎች ነበሩ ሱዋሬዝ 74ኛው ደቂቃ ላይ ባስቆጠራት ግብ 1-0 መምራት ችለው የነበሩት። ነገር ግን 79ኛው ደቂቃ ላይ ክቫራትስኬሊያ አቻ የምታደርጋቸውን ግብ አስቆጥሮ ነበረ። እንደዛም ሆኖ ግን ያንን ውጤት ሳያስጠብቁ ቀርተው 90ኛው ደቂቃ ላይ ለስፖርቲንግ ሊዝበንና ለራሱ ሁለተኛ ግብ ሱዋሬዝ ከመረብ አሳርፎ ጨዋታውን 2-1 በሆነ ውጤት አሸንፈው ሊወጡ ችሏል። በዚህ ጨዋታ ላይም እንደሚጠበቁም ፒኤስጂ ጨዋታውን ሙሉ ለሙሉ መቆጣጠር ችሎ ነበር። በሁሉም ረገድ ፒኤስጂዎች የተሻሉ ነው የነበሩት። 75% ኳሱን ተቆጣጥረውታል። 1.42 ኤክስጂ ማስመዝገብ ችለዋል። 28 ሙከራዎችን አድርገዋል። እንደዚሁም 6 ደግሞ ኢላማውን የጠበቀ ሙከራ ማድረግ ችለው ነበር። ነገር ግን ደግሞ ቢግ ቻንስ ክሬት በማድረግ ደረጃ ስፖርቲንጎች በጣም የተሻሉ ነው የነበሩት። 3 ቢግ ቻንሶችን ክሬት ሲያደርጉ ፒኤስጂዎች ግን ምንም አይነት ቢግ ቻንስ ወይ ደግሞ በጣም ትልቅ እድል የሚባል ነገር መፍጠር አልቻሉም ነበረ። በዚህ ጨዋታ ላይ ፒኤስጂዎች ነበሩ በከፍተኛ ግምት ወደ ሜዳ መግባት የቻሉት። ይህንን ጨዋታ በቀላሉ ያሸንፋሉ ተብሎም ተጠብቆ ነበር። በተለይ ደግሞ ባለፈው ሲዝን የሻምፒዮንስ ሊግ አሸናፊ ናቸው። እንደዚሁም ደግሞ በቡድናቸው ውስጥ ያሉትን ተጫዋቾች ስንመለከት እንደ ዴምቤሌ፣ ዱዌ፣ ባርኮላ፣ ክቫራትስኬሊ፣ ቪቲና፣ ሜንዴስ እነዚህንና ሌሎችንም ተጫዋቾች ስንመለከት ከስፖርቲንግ ከነበራቸው ተጫዋቾች አንጻር በጣም ትልቅ የሚባሉ በጣም ኳሊቲ ያላቸው ተጫዋቾች ናቸው የነበሩትና ይህንን ጨዋታም አሸንፈው ይወጣሉ ተብሎ ተጠብቆ ነበረ። ነገር ግን ጨዋታውን ማሸነፍ ሳይችሉ ቀርተው 2-1 በሆነ ውጤት ተሸንፈው ሊወጡ ችሏል። በሌላ በተደረገ ጨዋታ ደግሞ ቶተናም ቦሩሲያ ዶርትመንድን 2-0 በሆነ ውጤት ማሸነፍ ችሏል። የቶተናምን የማሸነፊያ ግብ ሮሜሮ በ14ኛው ደቂቃና ሶላንኬ በ37ኛው ደቂቃ ላይ ማስቆጠርም ችሏል። በዶርትመንድ በኩልም በጨዋታው ላይ በ26ኛው ደቂቃ ላይ ዳንኤል ሳቫንሰን የተባለው ተጫዋች በቫር ታይቶ በቀጥታ ቀይ ካርድ ከሜዳ ሊወጣ ችሏል። ይችም ቀይ ካርድ እንግዲህ ቦሩሲያ ዶርትመንዶች ላይ በጣም ከፍተኛ የሚባል ተጽዕኖ ነው የፈጠረባቸው። በእርግጥ ሙሉ ለሙሉ በዚህ ጨዋታ ላይ ቶተናሞች የተሻሉ ነው የነበሩት። በተለይ ደግሞ የመጀመሪያው አጋማሽ ላይ ሙሉ ለሙሉ ማለት እንችላለን ቶተናሞች በጣም ምርጥ የሚባል ብቃት ማሳየት ችሏል። ሁለተኛው አጋማሽ ላይ ቦሩሲያ ዶርትመንዶች የተሻለ ለመንቀሳቀስ ሞክራም አድርገው ነበረ። እንደ አጠቃላይ ግን ከወሰድ ነው ቶተናሞች የተሻለ የሚባል እንቅስቃሴን ማድረግ ችለዋል። 54% ኳሱን ይዘው ነበረ። 1.97 ኤክስጂ ያስመዝግበዋል። 16 ሙከራዎችን አድርገዋል። 5ቱም ኢላማውን የጠበቀ ሙከራ ማስመዝገብም ችለው ነበረ። እንደዚሁም ቢግ ቻንስ ክሬት በማድረግ ደረጃም ከተመለከት ነው 2 ቢግ ቻንሶችን ክሬት አድርጓል። አንዱን ሚስ ሊያደርጉት ችሏል። ዶርትመንዶችን ስንመለከት በጨዋታው ላይ 0.38 ኤክስጂ ብቻ ነው ማስመዝገብ የቻሉት። ይህ ማለት እንግዲህ ለጎል የቀረበ ሙከራ ማድረግም አልቻሉም፣ ወይም ደግሞ በጣም ትልቅ የሚባል እድልም ማስመዝገብም አልቻሉም። በአጠቃላይም 6 ሙከራዎችን ያደረጉት። ከነዚህ 6 ሙከራዎች ደግሞ አንዱ ብቻ ነበረ ኢላማውን የጠበቀ ሙከራ የነበረውና ይህ ድል ለቶተናም በጣም ወሳኝ የሚባል እድል ነው። ምክንያቱም ያለፉትን 5 ጨዋታዎች ብቻ እንኳን ብንመለከት በ5ቱም ጨዋታዎች ምንም አይነት ድል ማስመዝገብ አልቻሉም። ተከታታይ 3 ሽንፈቶችን ሲያስተናግዱ ከዛ በፊት የነበሩትን 2 ጨዋታዎች ደግሞ አቻ በሆነ ውጤት ነበረ ማጠናቀቅ የቻሉት። ቶማስ ፍራንክም ምናልባትም በቅርቡ ሊሰናበት ይችላል እየተባለ ከሚገኙ አሰልጣኞች መካከል አንደኛው እሱ ነውና ይህ ጨዋታ ማሸነፉ እንግዲህ ምናልባትም ትንሽም ቢሆን እፎይታ የሚሰጡ ይሆናል። እንደዚሁም በሻምፒዮንስ ሊጉም በቀጥታ ወደ ቀጣይ ዙር ለማለፍም በጣም ጥሩ የሚባል ደረጃ ላይ እንዲቀመጡ አድርጓቸዋል። በዚህ ሰዓት እንግዲህ ባደረጓቸው 7 ጨዋታዎች 14 ነጥብ በመሰብሰብ 4ኛ ደረጃ ላይ ነው የተቀመጡትና ወደ ቀጣይ ዙር ለማለፍ በጣም ጥሩ የሚባል ቦታ ላይ መቀመጥ ይችላል። ምናልባትም ይሄም እንግዲህ ቶማስ ፍራንክ በስራው ላይ እንዲቆይ ሊያደርገው ይችላል። በእርግጥ ቶተናሞች ከዚህ የተሻለ ጎል ማስቆጠር የሚችሉበትም እድል ነበራቸው። የተለያዩ ሙከራዎችንም ሲያደርጉ ነበረ። ነገር ግን 2 ጎሎችን ብቻ አስቆጥረው ሊወጡ ችሏል። የቶተናም አጥቂ የሆነው ሶላንኬም እንግዲህ ከረዥም ጊዜ በኋላ ከጉዳት ተመልሶ የመጀመሪያ ጎሉን ማስቆጠር ችሏል። ሮሜሮም እንግዲህ በጣም በተደጋጋሚ ጎል እያስቆጠረ ያለ የተከላካይ መስመር ተጫዋች ነው። ከዛ ውጭም እንግዲህ ሙሉ የቶተናም ተጫዋቾችም በጣም ድንቅ የሚባል ምሽትን ማሳለፍ ችሏል። በሌላ በምሽቱ በተደረገ ጨዋታ ሪያል ማድሪድ ሞናኮን 6-1 በሆነ ሰፊ ውጤት ማሸነፍ ችሏል። የሪያል ማድሪድን የማሸነፊያ ግቦች ምባፔ በ5ኛውና በ26ኛው ደቂቃ ላይ 2 ግቦችን ሲያስቆጥር ማስታንቶ በ51ኛው ደቂቃ ላይ ኬር በራሱ ግብ ላይ 55ኛው ደቂቃ ላይ ቪኒሺየስ በ63ኛው እንደዚሁም ደግሞ ቤሊንግሃም በ80ኛው ደቂቃ ላይ ማስቆጠር ችሏል። የሞናኮን ብቸኛ ግብ ቴዜ በ72ኛው ደቂቃ ላይ ነበር ማስቆጠር የቻሉ። በዚህ ጨዋታ ላይ እንግዲህ በተለይ ወደፊት በመሄድ ደረጃ ሪያል ማድሪዶች በጣም የተሻሉ ነበሩ። ነገር ግን ኳስ
በመያዝ ደረጃ ግን ሞናኮች የተሻለ የሚባል እንቅስቃሴን ማድረግ ይችላል። በተለይ ደግሞ ሁለተኛው አጋማሽ ላይ ሞናኮች በተለያዩ አጋጣሚዎች ጥሩ የሚባል እንቅስቃሴን ሲያደርጉ መመልከት ይችላል። በአጠቃላይ ሞናኮች 51% ኳሱን መያዝ ሲችሉ ሪያል ማድሪዶች 49% ነበረ ኳሱን መያዝ የቻሉት። ነገር ግን ደግሞ ወደፊት በመሄድ ደረጃ ሙከራ በማድረግ ደረጃ ግን ሪያል ማድሪድ የተሻለ የሚባል እንቅስቃሴን ማድረግ ይችላል። በጨዋታው ላይ 3.86 ኤክስፔክትድ ጎል ማስመዝገብም ችሏል ሪያል ማድሪዶች። ሞናኮች በአንጻሩ 1.40 ኤክስፔክትድ ጎል ብቻ ነው ማስመዝገብ የቻሉት። እንደዚሁም በአጠቃላይ ሙከራ ሪያል ማድሪዶች 25 ሙከራ ማድረግ ሲችሉ ሞናኮች 20 ሙከራ ነበር ማድረግ የቻሉት። ኢላማውን በጠበቀ ሙከራ ግን ሞናኮች የተሻሉ ነበሩ። ምክንያቱም ሞናኮች 6 ኢላማውን የጠበቀ ሙከራ ማድረግ ሲችሉ ሪያል ማድሪዶች ግን 5 ኢላማውን የጠበቀ ሙከራ ነበር ማድረግ የቻሉት። ነገር ግን አምስቱም ኢላማውን የጠበቀ ሙከራ ወደ ግብነት ሊቀየር ይችላል። በእርግጥ 6-1 ነው ያሸነፉት። ነገር ግን ደግሞ አንዷን ጎል በራሳቸው ግብ ላይ ያስቆጠሩት ስለሆነ እንደ ኦን ታርጌት አይደለም የሚቆጠረው፣ እንደ ኦን ጎል ነው የሚቆጠረው። በዛ ምክንያትም ሪያል ማድሪዶች 5 ሙከራ ብቻ ነው ማድረግ የቻሉት ኢላማውን እየጠበቀ። እነዛም አምስቱም ግን ወደ ግብነት መቀየር ችሏል። የሞናኮን ስንመለከተው ግን 6 ኢላማውን የጠበቀ ሙከራ አድርገው ነበረ። ነገር ግን አንዷ ብቻ ነች ወደ ግብነት መቀየር የቻለችው። ቢግ ቻንስ ወይም ደግሞ በጣም ትልቅ እድል በመፍጠር ደረጃ ሪያል ማድሪዶች በጣም የተሻሉ ነው የነበሩት። 6 ቢግ ቻንሶችን ክሬት ማድረግ ችለው ነበር። ነገር ግን 3ቱን ሚስ ማድረግ ችሏል። ሞናኮች በአንጻሩ 2 ቢግ ቻንሶችን ብቻ ነበር ክሬት ያደረጉት። ከነዚህ 2 ቢግ ቻንሶች ደግሞ አንዱን ሊስቱት ችሏል። ሪያል ማድሪዶች እንግዲህ እንደሚታወቀው ከ3 ጨዋታ በፊት አሰልጣኛቸውን ዣቪ አሎንሶን ማሰናበታቸው አይዘነጋም። ከዛ በኋላ እንግዲህ የቀድሞ የቡድን አጋሩ የሪያል ማድሪድ የሊቨርፑል ተጫዋች የነበረውን አርቤሎዋን እንደ አሰልጣኝ አድርገው ሽሞት ነበረ። ከዛ በኋላ እንግዲህ በስፔን ኮፓ ዴላሬ በመጀመሪያው ጨዋታው በታችኛው ዲቪዚዮን ባለ ቡድን መሸነፉ አይዘነጋም። ከዛ በኋላ ግን ያደረጋቸውን 2 ጨዋታዎች ማሸነፍ ይችላል። በተለይ ደግሞ ሞናኮን ያሸነፉበት ውጤት ለአሰልጣኙ በጣም ትልቅ ሞራል ይሆናል። እንደዚሁም ለቡድኑ ራሱ ይሄ መንፈሱ እንዲመለስም ትልቅ እርዳታ ይኖረዋል ተብሎ ነው የሚጠበቀው። ሌላኛው በምሽቱ በጣም ሲጠበቅ የነበረው ጨዋታ ደግሞ ኢንተር ሚላን ከአርሰናል ጋር ያደረጉት ነበረ። በዚህ ጨዋታ ላይም አርሰናል 3-1 በሆነ ውጤት ማሸነፍ ይችላል። የአርሰናልን የማሸነፊያ ግቦች ጋብሪኤል ጄሱስ በ10ኛውና በ31ኛው ደቂቃ ላይ 2ቱን ጎሎች ማስቆጠር ሲችል 3ኛዋን ግብ 84ኛው ደቂቃ ላይ ጊዮኬሬስ ማስቆጠርም ችሏል። የኢንተር ሚላንን ብቸኛ ግብ ደግሞ 18ኛው ደቂቃ ላይ ሱቼ ነበረ ከበረ ማሳረፍ ይቻሉ። በዚህ ጨዋታ ላይ እንግዲህ በጣም ተመጣጣኝ የሚባል ፉክክርን በደንብ መመልከት ችለናል። በኳስ በመያዝ ደረጃ ኢንተር ሚላኖች 51% ሲይዙ አርሰናሎች 49% ነበር የያዙት። በኤክስፔክትድ ጎል ደረጃ አርሰናሎች የተሻሉ ነው የነበሩት። 1.36 ነበር የኢንተር ሚላን፣ የአርሰናል ግን 2.14 ነው የነበረው። በሙከራ ደረጃ ኢንተር ሚላኖች 18 ሙከራ ሲያደርጉ አርሰናሎች 17፣ ኢላማውን በጠበቀ ሙከራ ኢንተር ሚላኖች 4፣ እንደዚሁም አርሰናሎች ደግሞ 6 ሙከራ ማድረግም ችለው ነበረ። እናም በጣም ተመጣጣኝ የሚባል ጨዋታ ነው የነበረው። 2 ትልልቅ ቡድኖች ያደረጉት ጨዋታ ነው የነበረው። እንደውም ውጤቱ ሙሉ ለሙሉ ጨዋታውን ይገልጿል ብዬ አላስብም። ምክንያቱም ኢንተር ሚላኖች የተለያዩ እድሎችን አግኝተው ነበረ። በረኛውም በተደጋጋሚ ያዳናቸውም ኳሶችም ነበሩ እንጂ ምናልባትም ጨዋታው ከዚህ ለየት ያለ ውጤትም ሊያስመዘግብ ይችል ነበር። በተለይ ደግሞ አንዳቻ በሆኑበት ሰዓት ኢንተር ሚላኖች ቀዳሚ መሆን የሚችሉባቸውን አጋጣሚዎች አግኝተው ነበረ። እነዛን አለመጠቀማቸው ነው በስተመጨረሻም ዋጋ ያስከፈላቸው። ለአርሰናል ግን በጣም ትልቅ እድል ነው። በመጀመሪያ ደረጃ 7ኛ ተከታታይ የሻምፒዮንስ ሊግ ድል ሆኖ ተመዝግቦላቸዋል። ይህም በአርሰናል ታሪክ ለመጀመሪያ ጊዜ ነው። አዲስ ታሪክ መመዝገብም ችሏል። እንደዚሁም ወደ ቀጣይ ዙር ወደ 16 ውስጥ መግባታቸውንም ማረጋገጥ ችሏል። በቀጥታ ማለፋቸውን ማለት ነው። ምክንያቱም እስካሁን ድረስ እንግዲህ በ7ቱ ጨዋታ 7ቱንም በማሸነፍ በ21 ነጥብ ወደ ቀጣይ ዙር ማለፋቸውን ማረጋገጥ ችሏል። ከዚህ በተጨማሪም ደግሞ በዋነኝነት ይህንን ጨዋታ ስትመለከቱ በተለይ ደግሞ አርሰናሎች ይዘውት የገቡትን አሰላለፍ ስትመለከቱ ብዙ ጊዜ በቋሚነት ከሚጀምሩ ተጫዋቾች ያልተሰለፉበት አጋጣሚ መፈጠር ችሏል። አሁን ለምሳሌ በተከላካይ መስመር ላይ የተሰለፉትን ተጫዋቾች ስንመለከት ሉዊስ ስኬሊ፣ ማስኩዌራ፣ ሳሊባ እና ቲምበር ናቸው። እናም እነዚህን ተጫዋቾች ስንመለከት በተለይ ደግሞ አርቴታ የሚጠቀሙን የአሰላለፍ ያጨዋወት ስታይል ስንመለከት ሁለቱ ምንጊዜም በቋሚ 11 ውስጥ የሚገኙ ተጫዋቾች አይደሉም። በዋነኝነት በቋሚ 11 ውስጥ የሚገኙ ሳሊባ እና ቲምበር ናቸው። ማስኩዌራ እና ሉዊስ ስኬሊ ግን እንደ ተቀያሪ ተጫዋች ነበር ሲጠቀማቸው የነበረው። እንደዛም ቢሆንም ግን እነዚህን ተጫዋቾች አስገብቶም ጨዋታውን አሸንፎ መውጣትም ችሏል። ተቀያሪ ወንበር ላይ የነበሩትን ተጫዋቾች ስንመለከታቸው ማዱዌኬ፣ ኦዴጋርድ፣ ማርቲኔሊ፣ ጊዮኬሬስ፣ ጋብሪኤል ማጋሊሽ፣ ዴክላን ራይስ ቤንች ላይ የተቀመጡ ተጫዋቾች ናቸው የነበሩት። ከነዚህ ውስጥ ቢያንስ ዴክላን ራይስ፣ ጋብሪኤል ማጋሊሽ፣ ጊዮኬሬስ እና ኦዴጋርድ በቋሚነት ሲሰለፉ የተመለከትናቸው ተጫዋቾች ናቸውና እነዚህን ተጫዋቾች እንኳን አሳርፈው ራሱ ኢንተር ሚላንን የሚያክል ቡድንን ሜዳው ድረስ ሄዶ 3-1 ማሸነፍ የአርሰናልን ጥንካሬ በደንብ የሚያሳይ ይመስለኛል። ቀጣይ እንግዲህ በፕሪሚየር ሊጉ ከማንቸስተር ዩናይትድ ጋር ከባድ የሚባል ጨዋታ አላቸው። ማንቸስተር ዩናይትዶች እንግዲህ ማንቸስተር ሲቲን አሸንፈው ነው ወደዛ ጨዋታ እየሄዱ
የሚገኙት። እንደዚሁ በዚህ ሳምንት ውስጥ እንግዲህ ምንም አይነት ጨዋታ የላቸውም። ለዛም ነው እንግዲህ አርሰናሎች ለውጦችን እያደረጉ የሚገኙት። እንደዛም ሆኖ ግን በጣም በጥሩ እንቅስቃሴ ኢንተር ሚላንን የሚያክል ቡድንን አሸንፎ መውጣታቸው እንግዲህ የቡድኑን ጥንካሬ በደንብ የሚያሳይ ነው። እንደዚሁም ደግሞ ጎል አስቆጣሪዎችን ስንመለከታቸው ራሱ ሶስቱም ጎሎች የተቆጠሩት 9 ቁጥር ላይ በሚጫወቱ ተጫዋቾች ናቸው። ከዚህ ቀደምም እንግዲህ በተደጋጋሚ አርሰናል ሲነሳ ብዙ ጊዜ የሚነሳበት ችግር ቢኖር ምንድን ነው 9 ቁጥር ቦታ ላይ ያሉ ተጫዋቾች ጎሎችን እያስቆጠሩለት አይደለም የሚገኙት፣ ወይ ጉዳት ላይ ናቸው ወይም ደግሞ ጥሩ የሚባል ብቃት ላይ አይደለም የሚገኙት። ብዙ ጎሎችን የሚያገኙት ከሌላ ቦታ ነው እንጂ ከ9 ቁጥር ቦታ አይደለም የሚል ነገሮች ሲነሱ ነበሩ። በትናንትናው ጨዋታ ላይ ግን ሶስቱም ጎሎች በ9 ቁጥር ተጫዋቾች ናቸው የተቆጠሩት። ሁለቱ በገብርኤል ጄሱስ፣ አንዱ ደግሞ በጊዮኬሬስ የተቆጠረ ግብ ነው። እነዚህን ጎሎች ስንመለከታቸው በጣም ጥሩ የሚባሉ ግብ ናቸው። የኢንተር ሚላኑን ጎል በጣም ጥሩ የሚባል ጎል ነው። ለጊዮኬሬስ ግን ምናልባትም ወደ አርሰናል ከመጣ በኋላ ያስቆጠራት በጣም አስደናቂ የምትባል ግብ ነችና ምናልባትም ከዚህ በኋላ ለሱ ራሱ ትልቅ የሞራል ገንቢ ጎል ልትሆን ትችላለች ተብሎ ነው የሚጠበቀው። ከዚህ በኋላ ለሚደረጉ ጨዋታዎችም እንደዚህ አይነት ጎሎችን ማስቆጠር የሚጀምር ከሆነ እሱ ኮንፊደንሱ በዛው ልክ እየጨመረ ሄዶ ምናልባትም በስፖርቲንግ ሊዝበን የተመለከትነውን ጊዮኬሬስ በአርሰናል በድጋሚ ልንመለከት የምንችልበት እድል ሊኖር ይችላል። ነገር ግን ደግሞ ይበልጥ ግን ለአርሰናል ጠቃሚ የሆንላቸው ምንድነው ጋብሪኤል ጄሱስ ወደ ሜዳ ተመልሶ ጎሎችን ማስቆጠር መጀመሩ ነው። ምክንያቱም ከጊዮኬሬስ ይልቅ ጋብሪኤል ጄሱስ ለአርሰናል አጮት በደንብ የሚመች ተጫዋች ነውና ምናልባትም ከዚህ በኋላ ጉዳቶች የማያጋጥሙት ከሆነና ወደ ማች ፊትነሱ የሚመጣ ከሆነ ጊዮኬሬስ በቤንች ላይ ሲቀመጥ ልንመለከት የምንችልበት እድል አለ ብዬ አስባለሁ። በአጠቃላይ ግን በትናንትናው ጨዋታ ላይ አርሰናል ኢንተር ሚላንን 3-1 በሆነ ውጤት ማሸነፍ ችሏል። ከውጤቶቹ በኋላም እንግዲህ የደረጃ ሰንጠረዡን ስንመለከት አርሰናል በ21 ነጥብ አንደኛ ደረጃ ላይ ሲቀመጥ፣ ሪያል ማድሪድ በ15 ነጥብ፣ ባየር ሙኒክ በ15፣ ቶተናም በ14፣ ፒኤስጂ በ13፣ ስፖርቲንግ ሊዝበን በ13፣ ማንቸስተር ሲቲ በ13 እንደዚሁም አትላንታ በ13 ከሁለተኛ እስከ 8ኛ ደረጃ ያለውን ቦታ መያዝ ይችላል። ዛሬም 9 የሚደርሱ የሻምፒዮንስ ሊግ ጨዋታዎች ሲደረጉ ምሽት 2:45 ላይ 2 ጨዋታዎች ይደረጋሉ። ጋላታሳራይ አትሌቲኮ ማድሪድ እንደዚሁም ደግሞ ካራባክ ከኢንትራ ፍራንክፈርት ጋር ሲገናኙ ምሽት 5 ሰዓት ላይ 7 ጨዋታዎች የሚደረጉ ይሆናል። አትላንታ ከአትሌቲክ ክለብ፣ ባየር ሙኒክ ከዩኒየን ግላሲዮ፣ ቼልሲ ከፓፎስ፣ ጁቬንቱስ ከቤኔፊካ፣ ማርሴይ ከሊቨርፑል፣ ኒውካስል ከፒኤስቪ እንደዚሁም ስላቪያ ፕራግ ከባርሴሎና ጋር የሚገናኙ ይሆናል። ከነዚህ ጨዋታዎች በኋላም እንግዲህ የደረጃ ለውጦች ይኖራሉ ተብሎ ነው የሚጠበቀው። ስለዚህ የነዚህን ጨዋታዎች እንግዲህ በደንብና በትኩረት መመልከት አለብን ብዬ አስባለሁ። በተለይ ዛሬ ምሽት ከሚደረጉ ጨዋታዎች መካከል ሊቨርፑል ከማርሴይ ጋር፣ ጁቬንቱስ ከቤኔፊካ እንደዚሁም ደግሞ ኒውካስል ዩናይትድ ከፒኤስቪ ጋር የሚያደርጉ ጨዋታ ራሱ በጣም ተጠባቂ ጨዋታ ነው። ለነዚህ ውስጥ መርጣችሁ እንድታዩት እንግዲህ ከወዲሁ እጋብዛችኋለሁ። አሁን ግን እኔ እዚህ ላይ አበቃው። በቀጣይ በሌላ ፕሮግራም እስከምመለስ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።